በየቀኑ እንጠቀመዋለን። ቪዲዮዎችን ለመመልከት፣ መልእክቶችን ለመለዋወጥ፣ ጌሞችን ለመጫወት፣ ለስራ፣ ለጥናት፣ ለመገበያየትና በቤታችን ውስጥ ያሉ ቁሳቁሶችን ሳይቀር ለመቆጣጠር። በዓለም ላይ ለአንድ ሰዓት እንኳን ባይኖር የዓለምን ኢኮኖሚ ከ1 ቢሊዮን ዶላር በላይ ሊያሳጠው ይችላል። ከሚባለው በላይ ዓለማችን በዚህ ነገር ላይ ጥገኛ ሆና ትገኛለች፣ ኢንተርኔት። ምንም እንኳን ታዲያ እያንዳንዳችን በየቀኑ የምንገለገልበት ነገር ቢሆንም ምን እንደሆነና እንዴት እንደሚሰራ ግን ጠንቅቀን የምናውቀው ሰዎች ጥቂት ነን። በዚህ ቪዲዮአችንም ኢንተርኔት ምን እንደሆነና እንዴት እንደሚሰራ ጠለቅ ብለን ለመመልከት እንሞክራለን። በመሰረቱ ኢንተርኔት ዓለም አቀፍ የኮምፒውተሮች አውታረ መረብ ነው። ያ ነው በቢሊዮን በሚቆጠሩ መሳሪያዎች፣ ስልኮች፣ ታብሌቶች፣ ላፕቶፖች እንዲሁም ሰርቨሮች ላይ እርስ በርሳቸው እንዲነጋገሩ የሚያደርገው። ነገር ግን እነዚህ መሳሪያዎች በዘፈቀደ ብቻ እንዲሁ አይነጋገሩም። እነዚህ መሳሪያዎች በገመድ፣ በኬብሎች፣ በሳተላይቶችና በገመድ አልባ ሲግናሎች በተዋቀረ ግዙፍ ስርዓት የሚገናኙ ናቸው። እንደ አንድ ግዙፍ ዲጂታል ሃይዌይ ሲስተም አስቡት። ድረገጽን በጎበኘን ቁጥር ወይም መልእክት በላከን ቁጥር መረጃን በዚያ ሃይዌይ ላይ እየላከን እንደሆነ ማለት ነው። ስለሆነም ኢንተርኔት አንድ ነጠላ ነገር አይደለም። በአንድ ሰው ኩባንያ ወይም አገር ባለቤትነት የተያዘም አይደለም። የአውታረ መረቦች አውታረ መረብ ነው። የኔትወርኮች ኔትወርክ እንደማለት ነው። ከላይ የጠቀስናቸው መሳሪያዎችም እርስ በርስ ለመነጋገርና ለመግባባት ተመሳሳይ ደንቦችንና ሕጎችን የሚከተሉ ሲሆን ኢንተርኔትን የሚቻል እንዲሆን የሚያደርገውም ያ ስምምነት ነው። የኢንተርኔት ሀሳብ የተጀመረው በ1960ዎቹ መገባደጃ ላይ አርፓኔት በተባለ የአሜሪካ መንግስት ትልቅ ፕሮጀክት ነው። በመጀመሪያ የተነደፈው ተመራማሪዎችና የጦር አባላት መገናኘት እንዲችሉ በሚል ተብሎ የነበረ ሲሆን በዛን ጊዜም ኢንተርኔት በዩኒቨርሲቲዎች በሚገኙ ጥቂት ኮምፒውተሮች ብቻ የተገናኙበት አውታረ መረብ ነበር። በ1980ዎቹና በ1990ዎቹ ግን ብዙ ተቋማት የኢንተርኔትን አገልግሎት ተቀላቅለው ዘመን አመጣሽ የሆነውን የ21ኛው ክፍለ ዘመን ትልቅ ፈጠራ ተቋዳሽ ሆነዋል። ከዚህ በኋላ ነበር ሁሉንም ነገር የቀየረው ነገር የተከሰተው። ይህም በቲም በርነርስ-ሊ በ1989 ዓ.ም የተፈጠረው ወርልድ ዋይድ ዌብ ነበር። ወርልድ ዋይድ ዌብ መረጃን በሰርች ኢንጂኖችና በሊንኮች በቀላሉ ማግኘት እንዲቻል አድርጓል። ብዙም ሳይቆይ የንግድ ድረገጾች፣ ኢሜይል፣ ኦንላይን ሱቆችና በተለይም ከኢንተርኔት ጋር ተያይዞ ማህበራዊ መስተጋብራችንን እስከ ወዲያኛው የቀየረው የማህበራዊ ሚዲያ አብዮት የዘመናዊው ዓለም ኢንተርኔት እንዲወለድ በር ከፍተዋል። ታዲያ ይህን ሁሉ ካልን ኢንተርኔት እንዴት ይሰራል የሚለውንስ እንዴት እንመልሰዋለን? ወደ ብራውዘራችን www.google.com ብለን ጻፍን እንበል። ይህን ተከትሎ ምን ይሆናል? እኛ መረጃ እየጠየቅን ነው። የእኛን ጥያቄ ኮምፒውተራችን ተቀብሎ የጠየቅነውን ድረገጽ ለያዘ ሰርቨር ደብዳቤ መላክ በሚመስል መልኩ ጥያቄን ይልካል። የመልእክት ልውውጣችን ስኬታማ እንዲሆን ታዲያ ኮምፒውተራችን ከምንጠቀመው ISP ወይም ኢንተርኔት ሰርቪስ ፕሮቫይደር ጋር ይገናኛል። ይህ ኢንተርኔት ሰርቪስ ፕሮቫይደር የኢንተርኔት አገልግሎትን የሚያቀርብልን ማለት ነው። ይህ ማለት በእኛ ሀገር ልክ እንደ ኢትዮ ቴሌኮም ያለ ተቋም ሲሆን በዓለም ዙሪያ ካሉ ኮምፒውተሮች ጋር ለመገናኘት የምንችለው በዚህ መልኩ ነው። በብራውዘራችን ጽፈን ያቀረብነው ጥያቄ ታዲያ በምን በኩል መልሱን ከሚሰጠን ኮምፒውተር ጋር ይደርሳል ካልን መልሱ በኬብሎች ውስጥ የሚል ነው። አዎ፣ ፊዚካል ኬብሎች። ፋይበር ኦፕቲክስን ጨምሮ ብዙ ጊዜ ከመሬት በታች ብሎም ከውቅያኖስ በታች የሚገኙ መተላለፊያ ገመዶች ወይም ኬብሎች ለዚህ አገልግሎት የሚውሉ ሲሆን እነዚህ ገመዶች መረጃን በብርሃን ፍጥነት ያጓጉዛሉ። ራውተሮችና ስዊቾች ደግሞ ልክ እንደ ትራፊክ ተቆጣጣሪዎች ጥያቄያችን መድረሻው እስኪደርስ ድረስ ከአውታረ መረብ ወደ አውታረ መረብ እያሸጋገሩት ለመጓዝ የተሻለውን መንገድ ይወስኑልናል። ሰርቨር ማለት የጠየቅነውን ድረገጽ የሚያከማች ግዙፍ አቅም ያለው ኮምፒውተር ነው። ጥያቄያችንን ተቀብሎም ፕሮሰስ በማድረግ እንደ ጽሁፍ፣ ምስሎች፣ ቪዲዮዎች ያሉ ለጥያቄያችን መልስ የሚሆኑ ነገሮችን ወደኛ ይልካል። እዚህ ጋር ግን ሌላ ጥያቄ አለ። ኮምፒውተራችን ጥያቄውን የት እንደሚልክ ማንንስ እንደሚጠይቅ እንዴት አወቀ? እዚህ ጋር ነው ዶሜን ኔም ሲስተም ወይም DNS የሚመጣው። ሁሉም ኮምፒውተሮች IP አድሬስ የተባለ መለያ አላቸው። ነገር ግን IP አድሬስ ተከታታይና ለማስታወስ የሚያዳግት ቁጥር በመሆኑ ለእኛ ለሰዎች በቀላሉ መጻፍ እንድንችል እንደ google.com ያሉ ዶሜን ኔሞች IP አድሬስን ይወክላሉ። ዶሜን ኔም ሲስተምም የጻፍነውን አይቶ ወደ ትክክለኛ የIP አድሬስ ይተረጉመዋል። ይህ ሁሉ የሚሆነው በጥቂት ሚሊ ሰከንዶች ውስጥ ነው። ያለ ኢንተርኔት ዘመናዊውን ዓለም በጭራሽ ማሰብ አይቻልም። ግንኙነትን፣ ትምህርትን፣ መዝናኛን፣ ሕክምናን፣ ንግድን፣ ሳይንስና ሌሎችንም ዘርፎች ተቆጣጥሮ ይገኛል። ቀጣዩ ከኢንተርኔት በኋላ የሚመጣው የክፍለ ዘመኑ ትልቅ ፈጠራስ ምን ይሆን የሚል ጥያቄ ግን በጭንቅላታችን መፈጠሩ የማይቀር ነው።